ጽጌሬዳና ነብዩ ፍቅር በፍቅር ሆኑ። ነብዩ በመኮንን ፊት ለጽጌሬዳ ጭራሽ ሊከዳት እንደማይችል እውነተኛ ፍቅሩ እንደመረጣት የፍቅር ምርጫ እንዳደረገላት ነገረው። መኮንንም በጣም ተደሰተ። ነብዩ እኔ እንደማንኛውም ሴት በጽጌሬዳ እንድትጫወት አልፈልግም፣ አንተ ከ6 ቀን ያለፈ ሴቶችን አትይዝም በማለት ሲያስጠነቅቀው በፍጹም ምርጫዬ እሷ ናት። በጣም እስከዛሬ የሰራሁትንም የጸጸተኝ ይቅርታ ጠይቄያታለሁ። እሷን ባለፈው ባደረግኩት ነገር ይቅርታ አድርጋልኛለች በማለት ይናገራል። ወይዘሮ ሄቨን እንግዲህ የእሱን አባት ካልጠየቅኩ ሙቼ እገኛለሁ ብላ ልብስ ቀይራ ወደ አቶ መስፍን ቤት ስትሄድ እሱ ጽጌሬዳ ብቻ መጣይ ብሎ ሰርፕራይዝ ብሎ ሲጮህ እንግዲህ ከኋላ እሷም ስትከተል ግራ ተጋብቷት አፋጠጠች። አየህ አባትህን እኮ ጋሼ መታመማቸውን ስነግራት ካላየሁ ብላ መጣች ስትለው አዎ በጣም እንደው በጣም ስትነግረኝ የተጨነኩን በቃ እያሰብኩ እንደው በጣም በፍጥነት ነው የመጣሁት እያለች ስትነግረው አይ ጥሩ ነው አባቴን ጠይቄ ስለመጣሽ እሺ በቃ እሷን ወደ ጋሼ ይዘህ ግባ ጋሼ ተኝተዋል እንዴ ስትል አይ መኮንን ቅርብ ሰዓት መጥቶ ከመኮንን ጋር እየተጫወተ ነው ሲላት እሷም ልትጠይቅ ሰተት ብላ ስትገባ ስታያቸው ከዚህ በፊት እናቷ ልታስተዋውቅ ልጃቸውን ለልጄ ልትል ካፌ ቤት የቀጠረችው ትዝ አላትና እርስዎ ኖት እንዴ ጋሼ አለች። እንዴ አንቺ ነሽ እንዴ ያሉ እንዴ ትተዋወቃላችሁ እንዴ በማለት ነብዩ ግራ ተጋባ። መኮንንም አይኑን ፍጥጥ ብሎ ማየት ጀመረ። አዎ እናቱ እንዴት አይነት ወዳጄ መሰለች፣ ጥሩ እናት አለቻት በማለት ሲነግር አዎ ከዚህ በፊት አንድ ጊዜ ተገናኝተን ተዋውቀን ነበር ሲል ልጁም ግራ ተጋባና ጥሩ መካም ለማንኛውም ቁጭ በይ ምግብ ላምጣልሽ ብሎ ሲሄድ አይ በቃኛ አልበላም ስትል አይ እኛ ቤትማ ሳይበላ ሳይጠጣ ሄድም አሉ አቶ መስፍን። ስለ ጤንነታቸው ጠየቀቻቸውና ሰላም ነኝ ደህና ነኝ ብለው ከዛ መኮንንን እያናገሩ እያሉ በወላጆች ገጠር እንዴት ናቸው ቤተሰቦች እንግዲህ ወደ ከተማ አምጣቸው እንጂ በማለት ሲጠይቁት ወደ ከተማ የገጠር ሰው ለመምጣት ትንሽ ይከብደዋል፣ ብቻ እኔ ተፈተፍ ብዬ ደህና ስራ ልስራና እነሱ እዛ በቦታው እያሉ መርዳት ነው ሲል አዎ ልክ ብለሃል ልጄ ሲል ማለት ገጠር እነዚህ ከብቶች እንደዚህ የሚሰበሰቡበትና የሚጠፈጠፍ ነገር ያለው ሲል አዎ ልክ ነሽ እንደሱ ደበረሽ እንዴ አላት። አይ አይደለም ማለት እንደዚህ አይመስለኝም ነበር፣ አይ እንደዛ ነው አኗኗሩ የገጠር ኑሮ እሺ አላትና ከሰታትና በዚህ በተናዶ ወደ አሁኑ ጋሼ መሄድ አለብኝ አሳይሜንት የምሰራው አለኝ በማለት ጥሎ ሲወጣ ጽጌሬዳና ነብዩ እየተደሰቱና እየተጫወቱ እርስ በርሳቸው ሰላም አላልሽኝም እኮ ቅድም አልሳምሽኝም እኮ በማለት ሲባባሉ ኧረ እባክህ እንደውም እኮ በቃ እንግዲህ ቶሎ ቶሎ መምጣት አለብሽ እንደዚህ በዚህ ሰዓት ሲላት ኧረ እባክህ እንደዚህ የምመጣው እኔ ደግሞ ጨጓራዬ ልትልጥ ነው ምናምን ስትለው ኧረ እባክሽ እንደውም እኮ ክፍሎችም ትርፍ ክፍሎች አሉን መተሽ እዚሁ መቀመጥ ነው የተባባሉ ሲጫወቱ መኮንን ብሎ ሲልባቸው ድንግጠው ተነሱና መኮንን አለችና ወይኔ ለምግብና ሻይ ያዘጋጀውልህ እንዴት ትወጣለህ ሰላም አላልከኝም እንዴት ሆንሽ ፈተናውም አላልከኝም አንተ ያደረክልኝ ውለታ እኮ ማንም የዋለልኝ የለም በማለት ስትነግረው ኧረ ምን አድርጌልሻት በረ ለዚህ እኮ ያበቃኝ አንተ ነህ ብላ ተደስታ አቅፍ አረገችው። አትቆይም እንደቢሉት በፍጹም አልቆይም ብሎ ሄደ። ከዛም እንግዳስ መኮንን እንዲሸኘው ብሎ በወጣበት ሰዓት መኮንን ነገርኩ ጽጌሬዳ ጋር ያለ ጉዳይ እንዴት ነው ሲለው አሁንማ በጣም ቅርብ ሆነናል ተዋደናል ተፋቅረናል ሲለው ይህን ፍቅር ለሴቶች ከ6 ቀን አያልፍም እባክህ ተጠንቀቅ ሲለው በፍጹም አንተ እንዴት አድርገህ ነው የምታስበኝ እቺ ግን የመጨረሻ የራሴ የትዳር አጋሬ ናት በጣም ነው እንዲሁ ሳያት የምታሳዝን ያን ሁሉ ነገር አድርጋት ብሎ ሲጠይቀው ያን ሁሉ እኮ ይቅርታ አድርጋ እኔም ተጸጽቻለሁ በይቅርታ ተላልፈና ሲል አይ ጥሩ ለማንኛውም እንዳትጎዳት ነው በማለት ይነግረዋል። እንግዲህ ሄቨን ገብታ ከአባትየው ጋር ወሬዋን ጀመረች። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። የጽጌሬዳ ቀጣይ ፓርቲ ይዘንላችሁ መተናል። ጽጌሬዳና ነብዩ በጣም እየተዋደዱ ሄደዋል። በዚህ መካከል ግን ወይዘሮ ፍቅርተ ግን አሁንም ልጇን ነብዩ ጋር ሄቨንን ለማገናኘት ተፍ እያለች ትገኛለች። እንግዲህ ቤቷ ከተመለሰችም በኋላ ሄቨን ከነሱ ቤት መሄዷን ለእናቷ ጭራሽ አልተናገረችም ነበር። እናትን በራ አንኳኩታ በመግባት እንግዲህ እኔ ነገርኩሽ ያንን ሰውዬ ያስተዋወቁሽን ሰውዬ ባለ ሀብት ልጅ ነገ እንሄዳለን ጥሩ ልብስ ለብሰሽ አብረን ከሄድን በኋላ እሱን ሀብቱንም ንብረቱንም ለራስሽ ማድረግ አለብሽ እስከዛሬ ቦይፍሬንድ ምን እያስትንዘላዘል ዝም ብዬሻለሁ ስትላት እናቷ ልታገናኛት መስሏት ደስታ ጮቤ ረገጠች ተደሰተች።
ትላለች። ዘወር ብላ ደግሞ ለወይዘሮ ዘርፌ ሰው እኮ ወግ አጥባቂ ነው፣ ይኸውልሽ ታሞ ተኝቷል፣ ሰበብ ሊሆነን ይችላል፣ እየጥልን ጠይቀው እንሄዳለን። ጽጌረዳን አሳመንሻት ወይ ስትላት ጽጌረዳን አልነገርኳትም፣ ጽጌረዳ ከእኔ አትወጣም በማለት እናትም ወይዘሮ ዘርፌ ትናገራለች። እንግዳውማ በቃ ነገ እሱን እንድንጠይቅ ሂደን በዛው ጨራርሰን እንመጣለን ብላ ሄቨን በለመደው አፏ እንግዲህ አቶ መስፍንን አይታ ስትወጣ የት አለ ነብዩ ስትላት መኮንን ሊሸኝ ሄደዋል ባለቻት ሰዓት ግን እሷ ምን አይነት ለፍላፊ ሰውዬ ናቸው እዚህ ሽማግሌው አባቱ ታመው እንደዚህ ሆኑ፣ ሳይታመሙ እንዴት ነው ሊሆኑ ነው? ጨጓራ የነፉት እኮ በወሬ በማለት ለጽጌረዳ ስትናገራት ጽጌረዳ ኧረ እባክህ ዝም በይ እንዲህ አባቱ እንደዛ በሽ ትሰደቢያለሽ እንዴ በማለት ስትላትም አንቺ ዝም ብለሽ ነው ደግሞ ጭራሽ ሀፍሊላ ከተባሽ ስንት ሰዓት አለሽ የተንደፋደፍሽ እዚህ ነው የምታመጭልኝ? እዛ ውሳቸው ክፍል አታመጭም ነበረ እያለ ስትናገራትና ስትሳደብ ነብዩ መኮንንን ሸኝቶ በሩ ላይ ግብት እያለ ስለነበር ሲጫጫሁ ምንድን ነው ብሎ ቀስ ብሎ ማዳመጥ ጀመረ። በዛን ጊዜ አባቱን ስታበሻቅጥና ስትሳደብ ያየ በጣም ተናደድና ከዛ በቃ መጣ እንዴ ሊሄድ ነው አትሸኘኝም ስትለው አይ ሂጂ አልሸኝሽም፣ አባዬ ብቻው መሆን አይችልም ብሎ በቁጣ መለሰላት። እሱም ተናዶ እሷም ወደ ቤቷ ሄደች። ከዛም በኋላ ከጽጌረዳ ጋር መጫወትና መቧረቅና መጫወት ጀመሩ። ጭራሽ ደግሞ ከመሄዷ በፊት ልብሱን አውልቂና ቀይሪኝ በማለት ስትላት አንቺ ሰው አብደሻል እንዴ? ስመጣ አውልቂ ያልሽ ደግሞ ስትሄጂ አውልቂ። ታዲያ እንደዚህ ብዬ ልሄድልሽ ነው? እሷ ክብሯን ስትፈልግ የጽጌረዳን ክብር ዝቅ እያደረገች ነበር። ሆኖም ግን ጽጌረዳ በለበሰችው አለባበስ ማንም የተናገራት አልነበርም። የሰው ልጅ ልብሱ ሳይሆን የአፉ ክብሩ ነው የሚከበረው። በአፉ ሰው የልጅ የሚከበረው በከንፈሩ ነው ይባላል። ንግግሮቿን እንጂ ልብሶቿን ትኩረት ያደረገባት አልነበረም። ወይዘሮ ሄቨን በዚህ ተዋርዳ ወደ ቤቷ ሄደች። ቤትም ስትሄድ እንግዲህ እናቷ ወይዘሮ ዘርፌ እንግዲህ ልጇን ያበላችና እያጠጣች ልጄ ሰርፕራይዝ አለች። እንደማየ ይቅርታ አደረግሽልኝ እንጂ ይቅር አልሽኝ አለቻት። አዎ ልጄ እኔ እኮ ታውቂያለሽ ይህን ሁሉ ድፍት ቀና እያልኩ ያላባት ያሳደግኩሽ ክፉ ይህን ሁሉ መከራ የምሰማው ለአንቺ ነው። አንቺን ለአንቺ ጥሩነት ተመኝቼ እንጂ እኮ አንቺን ልጄን ጠልቼሽ አይደለም በማለት ስትነግራት በጣም ደስ ይላል። እማዬ እንኳን ግን ምንድን ነው ነገ አንድ ሰርፕራይዝ አለች ስትላት ኧረ እማዬ አይኔ አይሸፈንልኝም ብለን እስከ ነገ እንቅልፍ ማወስደኝም ንገሪ ስትላት አይ ንገር ሁሉ ነገር በጊዜው መሆን ያለበት በማለት ስትላት እየጓጓች እንግዲህ ምግቡንም እያጎረሰቻት በልተሽ ተኝ ነገ ነው የምንነጋገረው በማለት ተኝታለች። ከዛም መኮንን ዮሐንስ ደግሞ ደውሎ ለጽጌረዳ እንዴት ነሽ ደህና ነሽ ወይ ስራ አግኝቼልሻለሁ ሲላት ስራ ጀምሬያለሁ አግኝቻለሁ ስትለው የተሻለ ስራ ነው በሁለት ሰዓት ሰርተሽ በተማርሽበት ሙያ ጥሩ ስራ ነው የምታገኙ ሲላት እንዴት አይነት ስራ ነው እስኪ ንገረኝ። 2 ሰዓት ሰርቼ ለዛውም በሙያ በትምህርት ነክ የሆነው እሱም በስልክ አይነገርም፣ በአካል ነገ ተገናኝተን ተቀጣጥረን እነጋገራለን በማለት ከእሱ ጋር ቀጠሮ ይዛል። እውነት ዮሐንስ ምን አይነት ስራ ይዞላት መጥቶ ይሆን የሚለውን ወደፊት የምናየው ይሆናል። እንግዲህ ከዛ በኋላ ወይዘሮ ዘርፌ በቤት ልጃቸውን እየመካከሩ ነበር ይዘው ለመሄድ። ሆኖም ግን ይዘው ቢሄዱም ተዋርደው ነው የሚመጡት። ምክንያቱም አባቱን ስላላከበረችለትና ከምርጫ ስላስወጣት ሄቨንን እንደማይመርጣት ስትሰማ ወይዘሮ ፍቅርተ እየተቃጠለች እንደምትመለስ የታወቀ ነው። ወይዘሮ ዘርፌ ደግሞ ወደዛ ቤት ልትሄድ ዝግጁ እንደምትሆን ነግራታለች። ወይዘሮ ዘርፌ ብትሄድም ልጇን ለልጇ ስለመረጠ ጽጌረዳን ተደስታ ትመለሳለች። እንግዲህ በዚህ ጊዜ ወይዘሮ ፍቅርተ የሰራችውንና የዘራችውን እያጨደች ትገኛለች በልጇ ላይ። እና ወደ ተመልካቾቼ እንግዲህ ጽጌረዳ በጣም አስተማሪና አሳዛኝ ነው ማለት ነው። አሁን ግን ጽጌረዳ ሁሉ ነገሮችን ግልጽ በግልጽ እየሆነ እየተስተካከለላት የሚሄድ ይመስላል። በፈተናዋም እንግዲህ ጥሩ ውጤት እንደምታመጣ ሁላቸውም ጎበዝ ተማሪ እንደሆነች እየጠበቋት ይገኛሉ። እንግዲህ ጽጌረዳን እዚህ ለማድረስ አይዞሽ ያሏት ዮሐንስና መኮንን ናቸው። በተለይ መኮንን በጣም ነው የሚቆረቆርላት። በነብዩ በሚያደርጋት ድርጊት በጣም ይጸጸት ነበር። ዛሬ ደግሞ ደስታዋ ተመልሶ እየሳቀች እየባረቀች ከነብዩ ጋር መሆኗ ቢያስደስተውም ነብዩ በዚህ
በደስታው ያስቀጥላታል ወይንስ በመሀል ሌላ ችግር ይፈጥርባታል የሚለውን ግን አሳስቦታል። ይህንንም እንግዲህ ለነብዩ አስጠንቅቆታል። ጽጌረዳ እንድታስከፋትና እንድትናገራት አልፈልግም፣ እንደ ማንኛውም ሴት እንዳታደርጋት፣ እሷ የተለየች ናት በማለትም ነግሮታል። እሱም በፍጹም አላደርገውም እያለ ነው። እንግዲህ ወይዘሮ ፍቅርተ አቶ መስፍንን ጥየቃ ልጇን አለባብሳ ልትመጣ ነው። ግን ከዛ በፊት እንደተገናኙ አቶ መስፍን እንደመጣች ሲነግራት እንግዲህ የራሷ ልጅ እንደፈለገች ሴትን ቤት እንደምትዞር የምታውቅ ነውና ልሰማ ነው። ስለዚህ በአፋችሁ ምግብ ብሉበት እንጂ ጦር አትናገሩበት የሚባለው ልትሰማ ነው። ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጋችሁ ጠብቁን። ሰላማችሁ ያላችሁበት ይብዛል።